ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማለት ሲጀመር እኔ ለሚን የማል ካወራኮ ማን ምንም አይነት ቀመር ስትቀምር ማን ለሚን የማል ካወራ ያሸንፋል ብለ ነው መሄድ ያለብህ ማን ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል አብሩን ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ብጮት የሚያገባው አይመስሉም ነው ማለት ገባርለ እንደው ሜሪኖ ራሱ ላሻላችሁ ገባር እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት በቃ አንድ ጎል ላይ ገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ኳሱን ይዘው አንተ ኳስ ወዲያውኑ ተሰጣቸዋለህ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ገባር ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባር ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም አሁን ማድሪድንም ዲክታተርሺፕ እንደ ደርሶ መልስ ኤፍሲ ትደርስና ወፍ ገባር ወይኔ አባታ አስበላና ታድክም ሰውዬ በቃ ይኸውልሽ ስፔንና አርጀንቲና ካለፉ ማን ነው ገባር ለዋልትናን ዙፋኑን መቀባበል ምናምን ይላጡባል ማንንም ቢበላ ማንንም ይላጡባል ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ገባ አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው ደነቆርክ ካሁን በኋላ ጀለስን ማለት ነው ጀለስን ፈረንሳይ ወደቀችለዋለሁ አታለቅሳለች አላለም በቃ ምንም አልሆነም ምባፔ ምንም ማድረግ አልቻለም ዴምቤሌ ኦሊሴ ዱዌ ኤቲ ምንም ሊያረግ አልቻለም ስፔን ፋይናሊስት ሆናለች ነገ ደግሞ የአርጀንቲናና የኢንግላንድን ጌም ይኸው ከዚህ ጀማ ጋር አብረን የምናይ ይሆናል ውጤት ይገምቱና ኢንተርኔት ፓኬጅ ሊሸልማቸው እንዴ በቃ የነገውን ውጤት ደግሞ ለገመተ ሰው እዚህ ቪዲዮ ላይ ለሁለት ሰው 10 ጂቢ ፓኬጅ ወይላችኋለሁ ግን ማለት ነው አምስት ሰው አድርገነዋል እኔ እግዚአብሔርን ሙሉ ግምቴ ለፍራንስ ነበር አልሆነም ስፔን ዛሬ እጅግ የተሻለች ነበረች ከረፍት በፊትም ሆነ ከረፍት በኋላ ኳስ ተቆጣጥሮ መጫወት ችለዋል ዋት ካምስ ይላል ፈረጅ ምን ማለት ነው ፓኬጅ አለ የነገውን ጨዋታ ገምቱ እንደማለት ነው አረ ቀለዱባቸው ሚለው ራሱ አይገልጸውም አስተግፍሩላህ ይሄ ኳጽያት እኮ ነው የምሬ ነው ማለት እንዴ ይሄ ኃጢያት ነው ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው ስፔን አሁን ይገባኝ ማለት አንተ ቡድን ናቸው በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ በተባል በቃ ከስፔን ውጪ ማንንም መጠራ አይችልም በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው ግን በቃ ቡድን አይደለም ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ በኢንዲቪጁዋል ስኪሏ ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨረጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው በቃ ጥንቅቅ ተደርጎ የተሰራ ቡድን ነው ዴላ ፎንት ይዞ የመጣው ይሄው አሳየን ዛሬ በቃ ከዚህ በላይ መስከረ የለም አሁን ፈረንሳይ ተከብዳል ነበር ለእንተና እንትን ምናምን አትበሉ በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ዛሬ አስመስክሮ ወጥቷል በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ ምንድነው ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ እግዚአብሔርን ሙሉ ለሙሉ ስፔኖች በልጧቸዋል ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት እግዚአብሔር የፈረንሳይ ሌቭል እዚህ ነው ዛሬ ተጫውቱት እዚህ ነው ስፔን ሙሉ ለሙሉ ማን አልተገናኙም እግዚአብሔርን አልተገናኙም ጭራሽ ማለት ነው ይሄ ስፔን እየተጫወተ የሚመስለው ከሆነ ከሳውዲ ጋር ምናምን ነው ገብቷቸዋል ፍራንስ ምንም ኢነርጂ አልነበራቸው ማን ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ እኔ ይውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም ማን ራን አደረገው ሙሉ ጌሙን እንዴ ምንድነው የሚሰራው ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፋ አደረጉባቸው ምን አይነት ጨዋታ ነው ማን እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው በራሳቸው ገብቷቸዋል የያዙት ስኳድ የዓለም አንደኛ ተጫዋች ምንለው ዴምቤሌ ባላንዶር በልቷል ገብቷቸዋል ስለዚህ ከረንትሊ አንደኛ ዴምቤሌ ነው እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሴ ያለ ገብቷቸዋል ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው ማን ምንድነው ስፔን እንደቀልድ ይወላችሁ የስፔን መሃል ያስፈራል ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው ለምሳሌ እንደፈለጉ ነው ጌሙን ራንም ያደርጉት ገብቷቸዋል ማፍጠን ሲፈልጉ ያፈጥኑታል ማቀዝቀዝ
ቫሞስ ኤስፓኛ ቫሞስ ላሚን ያማል ቫሞስ ባርሳ በስም ያማል ለምባፔ አባቱ ነው ስልህ አትሰማኝም። አሁን ፊፋ እንዴት አድርጎ ፍራንስን እንዴት እንደጣላት በኋላ በቀጣይ ቪዲዮ በደንብ አስረዳችኋለሁ። የተሸረበው ሴራ ማለት ነው። ነገር ግን ስፔኖች እኔ እግዚአብሔር ነው ብላችሁ በቃ እግር ኳስ ምን እንደሆነ ለዓለም እያስተማሩ ነው። ጋላክቲኮ በሰበሰብ በትክክል ባርሳን ያየ ነው። በቃ ጋላክቲኮ መሰብሰብ ሳይሆን ማለት ነው እግር ኳስ እንደዛ እንዳልሆነ ወይኔ በስመ አብ። ከዚህ በኋላ ማንም ይብላው። እንደ ቀልድ አርጀንቲና ከፍራንስ የደረጃ ጨዋታ ላይ ነው ሪማች ምናምን ብለን ነበር። የደረጃ ጨዋታ ላይ ሊገናኙ ይችላሉ። ግን ደግሞ እንደዛ ብላችሁ እንዳደመድሙ። ምክንያቱም አርጀንቲና ከኢንግላንድ ጋር ለእግር ኳስ አይደለም የገቡት፣ በትክክል ለጦርነት ነው የሚገቡት። በትክክል ለጦርነት ገብቷቸዋል። እንግሊዞች የፎክላንድ ደሴት ጦርነት ላይ የጨፈጨፏቸውን አርጀንቲናዎች አቅም ስለሌላቸው ሁሌ የሚበቀሉት በእግር ኳስ ነው። ዲያጎ ማራዶና በእጁ አግብቶ የተበቀላቸው ደምን ባያስለቀሳቸው በእግር ኳስ ነው። ጥይት ተኩሰው አይደለም። ዛሬም ገብተዋል። ጥይት የተተኮሰባቸውን በእግር ኳስ ሊበቀሉ ነው ነገ የሚገቡትና እንደ ቀላል ጨዋታ እንዳታስቡት ማለት ነው። ስፔን ከአርጀንቲና ፋይናል ከሆነ እኔን ምንም በቃ እኔ በህይወቴ ሁሉ ነገር አየሁ። እኔ በሞትም አይቆጨኝም። በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀናም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን እንዴት ነው የሚችሉት? እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛው ይረጉራል። ዝም ብሎ ያሻሟል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው አንተ ያንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ የገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱ ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ። ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት። ምን አይነት መርዛማ ሰው ነኝ ግን አንተ። እድሌን በቤቲንግ ጨርሼ በልጅነቴ እሾሃማ ሰውኝ ልቀርብ። የኢትዮጵያ አሁን ለምን ዳውን ብለህ ትደነቃለህ? በውስጥ እኔ እያለሁ እናቴን መታ አንቃ ግደለኝ፣ እናቴን ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት አንተ እንዴ እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስህተት። ፈረንሳይ ነገ ነው የሚጫወተው። እሺ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል ጨዋታው፣ ነገ ነው። ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔንን ስላልገጠመ ነው። እኔ ወንድም አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር እየታየኝ ነው፣ ካሁን እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባር እንደዛ ነው የሚታየኝ። ፈረንሳይ ወይኔ እስካሁን እኮ አልተሸነፈም። የማትገመቱን ማለት እዚህ ጋር እኮ ነው ያራዳ ልጆች ለፍጻሜ ሲጠብቁ ግማሽ ፍጻሜ ላይ ስንጥቅ ብለ ልፍ ማለት ነው። ሌላኛው ደግሞ የማትገመቱን ግማሽ ፍጻሜ ሲጠብቁ ፍጻሜ ላይ ተገኝተ ራስን አሳያቸው ነው። የላማሲያ ውጤቶች እንዴት ያምራሉ ያራዳ ልጆች! እንዴት ነው የሚያበሩት ነው የምልህ ያራዳ ልጆች። ፖላ ኩሪሲ እንዴት እንደሆነ ለፈረንሳይ ተጫዋቾች ነው ያስተማሯቸው። ከመቸኮራቸው የተነሳ ኳስ እንኳን በቅጡ መቀባበል አልቻሉም ፈረንሳዮች ነው የምላችሁ። በዛ ላይ ራቢዮት ምን ነክቶት እንደቀየረው አልገባኝም ምን ያራዳ ልጆች ማለት ነው። ለማንኛውም ስፔን በሚገባ በልጣ በሚገባ ተሽላ ፍጻሜ ማለፍ የነበረበት ክለብ አልፎ ተገኝቷል ማለት ነው። አሁን ነገ የእንግሊዝና የአርጀንቲናን አሸናፊ በጉጉት የምጠብቅ ይሆናል ማለት ነው። ስፔን ያራዳ ልጆች ለዋዛ ፈዛዛ ምቀመስ አይነት ቡድን አይደለው ማለት ስፔን አፈውጥታ የተናገረችው ሐሳብ አስተያየት እናንተ ነው። እንዴት አያችሁ? ሼር ኮፕሊንክ የተደረገ ይገባ ይመቻችሁ። ማለት እስካሁን ስትመጣ እኮ ስፔን በቃ አንድ ጎል ብቻ ነው የተቆጠረባት፣ ግን
የፍራንስን አታክ ታስቆማለች የሚል በዚህ ልክ ጠጣርናት ምናምን የሚል ግምት ጭራሽ ነው ያልነበረኝ። ቪዲዮዎችን ከተመለከታችሁ ስፔን ትወድቃለች ፍራንስ ታልፋለች ምናምን ስልበት የነበረው ቪዲዮ ላይ ስፔን ልታስቆማት ከቻለች እንኳን የምታስቆምበት ምክንያት ሚድፊልዱ ነው ሊሆን የሚችለው ምናምን ነበር ግምቴ። ግን ኢንዲቪዥዋል እያንዳንዱ ከተዋህዱ በጣም ምርጥ እንደሚሆኑ ስላሰብኩ እንጂ አንተ በኢየሱስ ክርስቶስ በዚህ ልክ ፍራንስን ዜሮ ማድረግ ይቻላል? ይህን የመሰለ አታኪንግ ቲም ዜሮ ማድረግ ትችላለህ? ኦልሞ ምን አይነት ድንቅ ፐርፎርማንስ ነው! ሩዝ፣ ሮድሪ፣ ኩኩሬላ የማይገኝበት ቦታ የለም። ማን ነው ኦሊሴ? ማን ነው ኪሊያን ምባፔ? መሀል ላይ ሁላ ይመጣል፣ መሀል ላይ ሁላ ይገኛል ማለት። በጌታ ስም በዚህ ልክ ፍራንስን ዜሮ አድርገህ ካባረርክ ዋንጫ ትበላለህ ብንል ምንም ማንም ሊጠይቀን አይችልም። በዚህ ልክ መውደቁ ችግር የለውም፣ እግር ኳስ ነው ይፈጠራል ትላለህ። ግን በዚህ ልክ ዜሮ ጎል ሳይሆን ያን የመሰለ የፍራንስ አታኪንግ ጎል ሳይሆን የሆነ አደገኛ ሙከራ ሳያደርግ ሲወጣ ስታየው ምንድነው የሰሩት ስፔኖች እንድትል ያደርጋል ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ቫሞስ ላሮሃ ይለያሉ ስንል በምክንያት ነው። ኳስን ከነ ሙሉ ዶሚኔሽን ይኸውላችሁ የምታሸንፉት ስፔናውያን አማካኞች በቡድናችሁ ሲኖራችሁ ነው። ይለያሉ። በጣም ነው ያስደሰቱኝ። ከ2010 በኋላ ከ16 ዓመታት ጥበቃ በኋላ በስተመጨረሻም በታሪክ ለሁለተኛ ጊዜ የስፔን ብሔራዊ ቡድን ፋይናሊስት መሆን ችሏል በዓለም ዋንጫ። ኦልሞስት ብዙዎች ያልጠበቁት ነበረ። ፍሮንት ብዙ ጊዜ በጣም አሪፍ ቢሆን የመጨረሻ 3 የፊት መስመር ተጫዋቾች ቤስት ቢሆኑ ቡድናችሁ ውስጥ ኪሊያንን የመሰለ አደገኛ ተጫዋች ቢኖራችሁ ሚድፊልዳችሁ የበለጠ ጌም ኮንትሮል የሚያደርግ ከሆነ ወደ ፋይናል ዴሊቨር ለማድረግ ቡድናችሁን የሚረዳችሁ ይሆናል ማለት ነው። የሉዊስ ዴላፎንቴ ምርጫ እጅግ በጣም አስገራሚ ነበረ። ብሔራዊ ቡድኑ በአጠቃላይ በዚህኛው ቶርናመንት ያለው የመከላከል መዋቅር እጅግ አስገራሚ ነው። በጣም ሶሊድ የሆነ ዲፌንስ ነው ጋይስ። እስካሁን 1 ጎል ብቻ ተቆጥሮበት ነው ወደ ፋይናል የሚሄደው። የ2024ቱን ኦልሞስት የአውሮፓ ዋንጫ ገድል ዳግም በዓለም ዋንጫው እንደሚያመጡ ተስፋ አደርጋለሁኝ። እኔ በጣም ነው ያስደሰቱኝ። ላሮሃ ሲባል እኔ በጣም የምወዳቸው ጋይስ በስፔን በተለይ በአውሮፓ ሀገር ኳስ የበለጠ ለስፔን ብሔራዊ ቡድን ይመቹኛል እና አስደስተውኛል። አዘይንድ ኦልሞስት በጣም የሚያስገርም ገድል ነበረ። ይመቻቸው። እስኪ ፋይናል ላይ ማንን ጠብቃላችሁ? አርጀንቲና ወይስ እንግሊዝ? ኮመንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። ስፔን እየመራችሁ 2 ጎል አስቆጥራ የምታጠቃው ስፔን። ኳስ ማን ጋር ያለው? ስፔን። እየተመሩ የሚመስሉት እኮ ስፔኖች ናቸው። በዚህ ልክ ትንሽ ቡድን አድርገው ነው ፈረንስን ማሸነፍ የቻሉት ስፔኖች። በመጀመሪያ የስፔን ደጋፊዎች ካላችሁ እንኳን ደስ ያላችሁ። ስለሚገባቸው ነው ያሸነፉት። እኔ ስፔን በጣም ነው የሚገርመኝ። በታሪክ እኮ የሚገርማችሁ ነገር ለብቻው በቡድን ነው እንጂ ለብቻው ስታር ምናምን ተብሎ ስማቸው የሚገን ተጫዋች ተጣላችሁ ይኖራል። ግን እንደ ቡድን ነው ጥሩ የሚሆኑት። ዛሬ 16 ዓመት ዋንጫ ሲበሉም 2008 አውሮፓ ዋንጫው ምናምን ይሆን በቃ ስታር የሚባል ነገር ይኖራል። ግን እንደ ቡድን ነው ዛሬ ያሸነፈው። ያሰልጣኙ እጅ ስራ ነው። እንዴት ነው ከጨዋታ ውጭ አደረጓቸው? ኪሊያን ኦሊሴ ማዱኬ እኮ ነው የሆኑት እኮ ዛሬ። ኡስማን ዴምቤሌ የሉም እኮ። ስለሚገባቸው አሸነፉ። ራሳቸውን በጣም ሰቅለው ነበር ዛሬ። ማን ገመታም? ለነገሩ እኔ ስፔን የሆነ አመጣጦ ጥሩ አልነበረም ምናምን ይሁን በማጥቃቱ ምናምን። ግን ዛሬ አይታችሁት እንደሆነ ያገኙትን አጋጣሚ አስቆጠሩ። ግን ደግሞ በዲሲፕሊን ነው ሲጫወቱ የነበሩት። ያሰልጣኙ የእጅ ስራ እንደሆነ ያስታውቅ ነበር። እኔ በጣም አናዶኛል። ግን ያው እኛ ነገ ካለፍን እንግዲህ ለዋንጫው እነሱ ይቀሉና ብዬ አስባለሁ ከፈረንስ። ለማንኛውም የስፔን ደጋፊዎች ካላችሁ በድጋሚ እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ለምን እዚህ ባላንዶር ሌቭል ድረስ የደረሰ ተጫዋች እንደሆነ በደንብ አሳይቷቸዋል። ኢማጂን ሰርጀሪ እያስፈለገው በዚህ ልክ መጮት። ፍራንስ ደግሞ አለ ጀነሬሽናል የሆነ ሚድፊልድ ታለንት ፊት ለፊት እያለ ዩቴክ አድራራብ ሹርማን ስፔን እንግዲህ ፍራንስን አስቀይማታለች ቢባል ምንም የሚገርም ነገር የለውም። እንደምታዩት ነው 2-0 ዩሚሊዬሽን። ኦልሞስት አንድም ጎል ሳያገቡ ለወንዳ አርጌት ራሱ ካደቀ ተጠላልዘው ነው ዝም ብሎ ይዘወጡት እንጂ ምንም አልሞከሩም ቢባል ራሱ ምንም ማለት አይቻልም። በፍራንስ ዙሪያ ማለት ነው ኮርናውን ያጋጫል ይወጣል። በቃ ምንም አይዲያው ራሱ የሌለው ቲም በቃ ራቢዮትን ማሰለፍ መጨረሻውን አይታችሁታል። ተስፋ አደርጋለሁ ቀድሜ ስናገር የነበረውን እና እንደዚህ የሚል ሲገጥመ ሮድሪ ደግሞ በቃ
ሙሉ ዓለም ዋንጫው ያሉትን እኮ ጅላስ መሰላቸው ዓለም እንዳለ ሚድፊልደሮቹ ፖርቹጋል ጋር ተነው። አሁንም እንደዚህ ጆክ። ይሄ ነው ሰርጀሪ የሚያስፈልገው ተጫዋች። የሚገርም እኮ ሰርጀሪ የሚያስፈልገው ሮድሪ እንደዚህ የሚንቀሳቀስ ከሆነ አስቡት። የሚገርም ነው። እሱ ለስፔን ራሱ ዓለም ዋንጫው ሳያሸንፍላት አይቀርም በዚህ አይነት ማለት ነው። እና ደግሞ ያው እናንተ ቀመሮቻችሁ ማስቀመጥ ከፈለጋችሁ ለነገው ጨዋታና ለፋይናል ላይ በተለይ በዚህ ፕሮሞ ኮድ የምትመለከቱት ማለት ነው ባዮሌ ባስቀመጥኩ ሊንክ ገብታችሁ በዚህ ፕሮሞ ኮድ ተመዝግባችሁ ጣል አድርጋችሁን ነገር ማየት ትችላላችሁ። ጨዋታዎች አንዳንዴ ለማየት ሊደብሩ ይችላሉና ጣል ካረጋችሁበት ግን ነቃ ብላችሁ እንድታዩ ያረጋችኋል ስለማስብ ነውና መመዝገባችሁን እንዳረሱ ፕላስ በጫ እንዳይረሳ ዓለም ዋንጫ ጉዳይ እንዳይመጣችሁ አሳውቁት ተስቀምጣችሁ ኮፒ ሊንክ ይደረግ። ስለዚህ ጨዋታን ያሳባችሁ ፈልጋለሁ። በጣም ዴድ የነበረ ጨዋታ ነበር። ግን ስፔኖች እንደዚህ ነው የሚወዱት። ዜ ኮንትሮል ደ ጌም they win it and they go እንደዚህ ነበር ሲያደርጉ የነበሩት። አሁንም አድርገውታል ፍራንስ ጋር የሚገርም they will probably win the world cup as well። በዛ በኩል ላሉት በተለይ ሚድፊልባቱን ማሸነፍ የሚችል ከሆነ ስፔን እንደምታዩት ነው። በቃ ጨዋታውን ተቆጣጥሮ ሸጠው አድርጎ ይወጣል ምንም ነገር እንዳሰራሩ እና ያ ቦል ፕሮግረሰር ያስፈልገው ነበር፣ ቦል ኬሪየር ያስፈልገው ነበር። ለዛ ነበር አዩብ በዋዲ የመሰለ ልጅ ያኒ ሲያጡት ትዝ ካላችሁ ያ ደግሜ እዚህ ጋር አታሻራረግላችሁ ፍራንስ ግን አጥፍታለች እያልኩ በተደጋጋሚ ተናግሬ ነበር። በዋዲ ሞሮኮን የመረጠ ጊዜ የዛሬ ወራት በፊት ማለት ነው ዓለም ዋንጫው ሳይጀምር እና ያ የሚያሳፍር በጣም የሚያሳፍር እንደዚህ ከመውጣት ሌላ ነገር ይሻላል። ባትጮት ይሻላቸው ነበር እውነት ለመናገር ናገነ ላይ ሞከርኩ ብላችሁ ጣማ። ምክንያቱም ሜቢ ኔክስት ታይም ምናምን ዊቭ ትራይድ ምናምን አትሉም። ዛሬ ዊ ጀስት ኬም ኤንድ ዌንት ባክ በቃ አለቀ። ሪዲክለስ እኔ ምን እንደምር እራሱ አላውቅም። በዚህ ልክ መጫወት በጣም አሳፋሪ ነው። ፍራንስ በቃ ኢትስ ኤምባረሲንግ። ከዛ አልፎ ደግሞ ዴሾም ሸርኪን ይኸው እንደ ልብ ቤንች ስታደርገው ነበር ስቀጠቅጠው ከገባ በኋላ አይታችሁታል። ቻንስ መፍጠር ይሞክሩ ቦል ኬሪየር ስትሆን እልፍ እያለ ቻንስ መፍጠር ይሞክሩ። እንደዚህ አይነት ሰው ነበር እነሱ የሚያስፈልጋቸው ዛሬ። ባርኮላ ሌፍቲንግ አስገባው። ስፔን ደግሞ ኳሱ እንደምትይዝ እያወቅ ሚድ ብሎክ እንደሚጠቀሙ እያወቅ ስፔስ ካላገኘ ምን ያደርጋል ባርኮላ? ሜዳ ምንም እንደውም ዱዌ ሲገባ እየመካከረ ነበር። ምን ያደርጋል ባርኮላ? በስመ አብ። በዚህ ልክ ወረድ ይቻላል አይደል? ነው ሳሊባ ተጎዳ ጭራሽ እሱ በባሰ ነገር ነው። ግን ወጣችኋል እናንተ ምን አርሰናል ነው ዱብ ላይ ጣላችሁባቸው። ያ ፍራንስ ዊን ስፔን ዊን አክቹሊ ኤንድ ዴይ ዊል ዊን ዘ ወርልድ ካፕ ብዬ አምናለሁ። ፕሮባብሊ ኢንግላንድ ግን እስቲ ሃውል ዴይ ፌር የሚለው ጉዳይ ነገ በጣም ማተር ያደርጋል ብዬ አስባለሁ ከአርጀንቲና ጋር። እሱን አይተን አይ ቲንክ ዲሳይድ ማድረግ እንችላለን ብዬ ነው ማስበው። ግን አርጀንቲና የምታልፍ ከሆነ ናገነ ላይ ስፔን ያሸንፋል ብዬ ነው ማስበው። ኢንግላንድ ካለፈ ነው ትንሽ ትሪኪ ሊሆን ይችላል ብዬ ማስበው። ምክንያቱም ታየርሰም ሰው ነው እነሱ ራሱ ሚድፊልድ ላይ እና ያ ብቻ የምናየው ይሆናል ማለት ነው። የዓለም ዋንጫ እንግዲህ እንዳይነሱ ቅድም እንዳልኳችሁ በስመ አብ ደረሳሳውስ ኮንቴንት ያስቀምጣችሁ ኮፒ ሊንክ ይደረግ። ያ ሪዲኩለስ ቫሞስ እስቲ ኮፒ ሊንክ ሼር ማለት ነው 20 ጊዜ እየተረገጠ ቫሞስ እንላለን። ገና የመጀመሪያ ጨዋታ ላይ ፍራንስ የትም አትደርስም ጥሩ ቲም አይደለችም፣ ልክ ስፔን ደግሞ ስትሸነፍ የትም አትደርስም ስትሉ ታያለ። እናንተ የምታዩት ተጫዋች ነው፣ እኛ የምናየው ጨዋታ ነው። ያማን ላይ ነው ዲፔንድ የሆነችው ምን የሆነ ያለ እዚህ ጋር የማንን የስፔን እና ከዚህ በኋላ ቫሞስ ሳምሪ ነገ የማንን ማሊያ አድርገሽ ነው መጪው? አሬ አርጀንቲና ይሻልሻል እንደሸለ ላቤት ምን ትያለሽ? ቫሞስ አቢ ምን እንላለን? ምን አለ አስቴት ምን አለ ለስፔን እናቴ ስፔን የተሻለ ቡድን ነበር። በጣም ከረፍት በኋላ ኳስ ተቆጣጥረው ኳስ ይዘው የነዚህ ሱፐርስታር ተጫዋቾች ከጥቅም ውጭ አድርገው ሞንድ ያርገው ዴምቤሌ ነበር እንደ እያሉ ዴምቤሌውን መጨረሻ ላይ ጭማሪ ደቂቃ ላይ ነው ሁለት ሾት ታርጌት ያደረገው። እምባፔ ቢገባ ግን ያሸንፍ ነበር። ግን የት ነበር? እዛ ከኪም ጆንግ ኡን ጋር ማለት ነው። ስፔን የእግር ኳስ አስተማሪ ናት። እናንተ የምታዩት ተጫዋች ነው፣ እኛ የምናየው ጨዋታ ነው ማለት ነው። እና ነገም ላይቭ ስትሪም ላይ የሳምሪ የዮኒ የኔ ላይቭ ላይ ከችበሉ። በስልካችሁ ደግሞ ኳስ ማየት የምትፈልጉ ሰዎች ማለት ነው ኢትዮ ቴሌኮም ላይ ማለት ነው የኢትዮ ቴሌኮም ሱፐር አፕ ላይ እንደ ፓኬጅ ገብታችሁ ገዝታችሁ የ1 ዓመት ነፃ የሜዳና የጎጆ ፓኬጅ ማግኘት ትችላላችሁ። ቫሞስ